ባንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ከዚህ በፊት እንደምታውቂው ትዳሬን አጥቻለሁ ባንቺ፣ እንዲሁም ደግሞ ከጓደኞቼ ተለያይቻለሁ፣ ከፋሚሊዎቼ ጋር ፋዘርም በብዙ መንገድ በኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና አንቺ ግንኙነት ትክክል እንዳልሆነ ተሰምቶኛልና ቪዲዮም ከዚህ በኋላ ወደ ዩቲዩብም እኔና አንቺ አንድ ላይ አንመጣም። አንቺም በራስሽ መንገድ መስራት ትችያለሽ፣ እኔም መጀመሪያ እንደምሰራው የራሴን ላይፍ መቀጠል እችላለሁና ይሄንን ነው የምልሽ ሄርሚዬ። አብርሃም ላንተ ጥሩ ስሜት አለኝ ታውቃለህ፣ እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት አይከብድህም ላንተ? አብርሽ አንተን ባልወድ ኖሮ እንደዚህ ማልሆንልህም ምንም ችግር የለውም። ነይ ስትለኝ አልመጣልክም ነበረ። እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ? ችግር የለውም ተሰናበተኝ። ሐሳብህን ምንም ማለት በግድ ማላደርገው የምችለው ነገር ስለሌለ ሐሳብህን እቀበላለሁ። ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ፣ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ካረገህ። ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው ከጠፋበት፣ እኔንም አቁላላኝ ዳውን በራሱ መያዝ ሳይሆንለት። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። ያው ተመልሼ ስመጣ እንግዲህ ዛሬ በአዲስ ሀሳብ ነው የመጣሁት። ያው አብዛኛዎቻችሁ እናንተም እንደምታወሩኝ እናንተም እንደምትመክሩኝ ዛሬ እኔም ልብ ገዝቼ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። እንግዲህ ዛሬ ሄርሜላን ቀጥሬያታለሁኝ፣ ለመጨረሻ ጊዜ ላገኛት ቀጥሬያታለሁ። ያው ሁላችሁም የምትሰጡን አስተያየት አለ፣ ለኔም ለሷም እንዲሁም ለእያንዳንዳችን ቪዲዮ በለቀቅን ቁጥር የምትሰጡን አስተያየት አለና የምትጽፉትም ኮሜንት እናነባለን። ያንን ሳናነብ ቀርተን አይደለምና አንዳንድ ጊዜ በህይወታችን ተግበር ያለብን ነገሮች እየተገበርን መተግበር የሌለብን ነገሮች ደግሞ ሳንተገብር እናልፋለን ማለት ነው። ያው ምክሮች ሁሉ ጠቃሚ አይደሉም። ያው የሚጠቅመንን ግን ከዛ ላይ እንወስዳለን። እኔ በበኩሌ እንደዛ ነው። ያው አንዳንዶች የሚመክሩበት መንገድ ትክክል አይደለም። ወይ በስድብ ወይ በሆነ ነገር ሰውን መምከር እንደማይቻል አስቀድሜ ለእናንተም ልነግራችሁ ፈልጋለሁ። የትኛውም ሰው እኔን ስለሰደበኝ እኔ ከምፈልገው መስመር ሊያስተኛ አይችልም፣ ማንም ሰው ማለት ነው። እኔ ሰው በሰውነቱ ማከብር ሰው ነኝ፣ ሰው በመሆኑ ብቻ ማለት ነው፣ ማንም ይሁን እና ግን ደግሞ እኔ የሆነ ሰው ስለሰደበኝ ወይ የሆነ ነገር ስላለኝ ከምፈልገው መንገድ ሊያስወጣኝም ምንም ሊለኝ አይችልም። እኔ ከሰው ምክር እሰማለሁኝ። ከዛም ባለፈ ደግሞ ኮሜንት ሲጻፉ አነባለሁ። የሚጠቅመኝን ተገብራለሁ፣ ማይጠቅመኝን ደግሞ እያስወገድኩ እሄዳለሁ ማለት ነውና በዚህ ሳምንትም አንዳንድ ነገሮችን እያየሁ በጣም እየታዘብኩኝ ነበረ፣ የምሬን ስነግራችሁ ማለት ነው። ምናልባት ሩታ ራቆቷን ሆና የእርጉዝ ፎቶ ለቃ ነበረ። ከዛ በፊት ብዙ ቪዲዮዎችን አይቻለሁኝ። ሩታ እርጉዝ አይደለችም፣ ጨርቅ ነው፣ አውቀው እየሸወዱን ነው፣ እየፎገሩን ነው ምናምን እየተባለ እንዲሁም የሆነ ልብስ ለብሳ ዙም እያረጋችሁ የተለያየ ነገሮችን እያየሁኝ ነበረ። ከዛ ሩታ ግን ያው እርጉዝ መሆኗን በይፋ አሳየቻችሁ። ልክ ያንን ደግሞ ስታዩ አብዛኛው ሰዎች ደግሞ ተመልሳችሁ እንዴት ይሄ ነገር ይሆናል ማለት ጀመራችሁ ማለት ነውና የሰውን ልጅ የፈለገ ቢሆን ሙሉ ልናረገው አንችልም። እኔ የተረዳሁት ነገር ቢኖር በራሴ ህሊናና በራሴ ሐሳብ መንቀሳቀስ እንዳለብኝ ነው ከዚህ በኋላ የተረዳሁት ማለት ነውና ሩታ ምንም ነገር ሳታሳያችሁ ለእናንተ በልብስ እንደተሸፈነ እርግዝናዋ ወልዳ ልጅ ብታሳያችሁ ከሌላ ቦታ የመጣ ልጅ ነው እንጂ የሩታ ወይንም የአብርሃም ልጅ ነው ብላችሁ ማንም እንደማትቀበሉ አውቃለሁኝ። ይሄንን ስነግራችሁ ግን ሁላችሁንም አይወክልም፣ አንዳንዶችን ማለት ነውና ለዛም ነው ያንን ፎቶ የለቀቀችላችሁ እኔም እንደተረዳሁት ነገር ሲሆን ማለት ነውና እኔ በራሴ ህሊና ነው የምጓዘው፣ ሁላችንም ማለት ነው። ከዚህ በኋላ ይሄንን ነው የምተገብረው በህይወቴ ላይ። የማንንም ሰው ፍላጎት የማንንም ሰው ደስታ እንትን ለማለት አልሞክርም። በቃ ህሊና የሚፈቅደውን ነገር አደርጋለሁ እንጂማ እንደ ሰው ከሆነ ጥሩም ሰራችሁ መጥፎም ሰራችሁ የሰው ልጅ ከማውራት ወደ ኋላ አይልም። በቃ ይሄንን ተረድቻለሁኝ በህይወቴ ማለት ነው።
ለበሳችሁም ቆሸሻችሁም የሰው ልጅ ማውራቱ ማይቀር ነው። በቃ ስትለብሱ ምን አገኘ ምን ነው እንደዚህ ሆነ ምናምን ማለቱ አይቀርም። የሆነ ቆሻችሁ ደግሞ ስትገኙ ራሱን አይጠብቅም ወይ ምናምን ይላችኋል የሰው ልጅ ማለት ነውና ከዚህም በፊት እኔም በራሴ ስላየሁት ማለት ነው ትንሽ ከዛ በፊት ከሰውነቴ ትንሽ ከሳ ያልኩኝ ሰው ነበርኩኝ። ምናልባት ካያችሁ በፊት ቪዲዮዎቼ ከ5 ወር ወይ ከ6 ወር በፊት ቪዲዮዎቼን ካያችሁ ትንሽ ሰውነቴ ከሳ ያለ ነበርና ውፍረት ደግሞ ሲመጣ ምን አግኝቶ ደግሞ ተነፋፋ ምንም በልቶ ነው ሰው የማያገባውን የማይገደውን ነገር ማውራት ጀመረ ማለት ነውና ስለዚህ የሰው ልጅ ወፈርንም ከሳንም ለበስንም አለበስንም ከማውራት ወደ ኋላ አይልም። ስለዚህ ለሰላሳው መጨነቅን ትቼ እኔ በራሴ ህሊናና በራሴ ፍላጎት መጓዝ ጀምሬያለሁ ልላችሁ ፈልጋለሁ ቤተሰቦቼ። እና ለማንኛውም ይሄንን የተናገርኩት ነገር ደግሞ ሁላችሁንም አይወክልም፣ አንዳንዶቻችሁን ነው። የምትሳደቡም ሰዎች ስድባችሁን ቀጥሉ፣ እኛን ደግሞ ፍቅራችሁን የምትገልጹልንም ሰዎች እናንተም ቀጥሉ፣ እኛም ደግሞ ስራችንን እንቀጥላለን ማለት ነው። እና ወደ ኋላ ሳይሆን ወደፊት ነው። እኔ ማንም ሰው ወደ ኋላ ሊጎትተኝ አይችልም። ከእግዚአብሔር ጋር ወደፊት ነው የምጓዘው። ማንንም አይቼ ወደ ሚዲያ አልመጣሁኝም። ማንንም ብዬ እዚህ ሚዲያ ላይ አልተገኘሁኝም። ኢቨን 3 አመት ሞልቶኛል ሚዲያ ላይ ከቆየው። አሁንም ቢሆን ግን ወደፊት እንጂ ወደ ኋላ እንደማልራመድ እንዲገባችሁ ፈልጋለሁኝ። አንዳንዶች በደንብ አድርጋችሁ ርግጥ አድርጋችሁ እንዲገባችሁ ስለምፈልግ እኔ መቼም ቢሆን ወደ ኋላ አይደለም፣ ጉዞ ወደፊት ብቻ ነው በህይወቴ ማለት ነውና ስለዚህ ቤተሰቦቼ እኔ በነገሮች በተለያዩ ነገሮች ወደ ኋላ ስትጎትኝ የባሰ ወደፊት እየገፈተራችሁኝ እንደሆነ በደንብ ጠንቅቃችሁ እንድታውቁ ፈልጋለሁኝ። ዛሬ ሄርሜላን ጠርቻታለሁኝ። ዛሬ ሄርሜላን የጠራሁበት ምክንያት ምንድነው? ምናልባት ስትመጣ ሁሉንም ነገሮች ከሷ ፊት ብናገር ይሻላል አሁን ከምናገረው ይልቅ ማለት ነውና ከዚህ በኋላ ያለው ነገሮች ቤተሰቦቼ ትንሽ እየከበደ እየመጣ ነው። ብሩክ መጣ እንዴ? ሰላም ነው? ደህና ነህ? አለ እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ብሩክም መጥቷል። ደወልክላት? ምን አለች? ደርሻለሁ አለች። እኔ እኮ ቅድም ነው እየመጣሁ ነው ካለች ደርሻለሁ ብላኛለች ነው እንዴ? እና ብሩክም አለ አንዳንድ ነገሮችን ልናወራት ስለምንፈልግ ነው። ያው ይህንን ነገር ስንናገር ደግሞ እናንተም እንዳይደብራችሁ በእርግጠኝነት ቪዲዮውን እስከ መጨረሻው ካያችሁት ብዙ ነገሮችን ትረዳላችሁ ብዬ አስባለሁኝና እሷ ነቻችን ሄርሜላ ነች። ቤተሰቦች ሄርሜላ መታለች። ያው በግልጽ መናገር ያለብህን ነገር ብሩክ አንተም ንገራት፣ እኔም እነግራታለሁ። በቃ ትንሽ እንዳይደብራት ብዬ ነው። ያው ምንም ቢደብራትም ምንም ልናደርግ አንችልም ከዚህ በኋላ ማለት ነው። እና እንዴት ነሽ? እንዴት ነው? ደህና ነሽ? እግዚአብሔር ሰላም ነው? እንዴት ነሽ? ሁሉ ሰላም? ለኔ ተረጋጋ ወይ? ከፍራንኩ በኋላ እንዴት ናችሁ? ደህና ናችሁ? ጭርር ብላችኋል። አይ ማለት ምናልባት ምሳ አልተበላም ለዛ ይሆናል። እንብላ። እሺ እንቆያለን። ከዛ በፊት አንዳንድ ነገሮችን ልናወራሽ እንፈልጋለን። ይሄን እሺ ደህና ናችሁ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ሌላ ነገር ነው የፈለግንሽ ፊታችሁ ብዙ ረጅም ጊዜ ተነጋገርንና እኔና አብርሃም በዚህ ጉዳይ አሁን እንግዲህ ወደ አንቺ ያመጣ ነው ሀሳቡ። የብዙ ነገሮች መንስኤ እንግዲህ እኔ ነኝ አይደለ? ከአብርሃም ጋር የሚያስተዋወቅኩሽ እነዚህ አብራችሁ እንድትሆኑ ያደረኳችሁ እኔ ነኝ አይደል? አሁን ግን ከጊዜ ወደ ጊዜ የአንቺና የአብርሃም ግንኙነት እያስፈራኝ ስለመጣ ከአብርሃም ጋር ወጥተን ነበር ማታ ከማታ ጀምሮ ነው። ያው በቃ ግንኙነታችሁ ሰላም እየሰጠን አይደለም። ለኔም ለጓደኞቼም በዛ በኩልም ለሩታም ጓደኞች ቢሆን ሰላም እየሰጠ ስላልሆነ ከዚህ በኋላ ከአብርሃም እንድትርቂ ልጠይቅሽ ነው ዛሬ እንግዲህ የመጣሁት። ምክንያቴ ደግሞ እንግዲህ ታውቂዋለሽ ከጊዜ ወደ ጊዜ በጣም እየተቀራረባችሁ መጣችሁ እና ያ ነገር ደግሞ በቃ ሰላም እየሰጠኝ አይደለም። ምክንያቱም እኔ እንደ ጓደኛ እንደ እህት እንደኛ ሆነሽ ነበር የጠበኩት፣ ግን እንደዛ እየመሰለኝ አይደለም። አሁን እና ጥፋተኝነት ስሜት ስለተሰማኝ ራሴ እንዳመጣኋት ራሴን እንደራስ ይላብራል አውርቼው ነበር ማለት ነው። ዛሬ በዛ ጉዳይ ነው አንቺ። ሌላው ምን አለ መሰለሽ ሄርሚ፣
ያው አንቺ ክፉ ሰው ሆነሽ ወይ መጥፎ ሰው ሆነሽ ወይንም ሰው እንደሚልሽ አይነት ሰው ሆነሽም አይደለም። በጣም ጥሩ ሰው ነሽ፣ መልካም ሰው ነሽ። ግን ደግሞ በአንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ከዚህ በፊት ያው እንደምታውቂው ትዳሬን አጥቻለሁ ባንቺ። እንዲሁም ደግሞ ከጓደኞቼ ተለያይቻለሁ፣ ከፋሚሊዎቼ ጋር ፋዘርም በብዙ መንገድ በእኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና አንቺ ግንኙነት ትክክል እንዳልሆነ ተሰምቶኛል እና ብሩክንም ያው ያሉትን ነገሮች ሳማክረው በቃ እኔው እንዳገናኘዋችሁ እኔው ለመጨረሻ ጊዜ ለሄርሜላ ልንገራትና መለያየት አለባችሁ አለኝ ማለት ነው። ስለዚህ ሄርሜላ በጣም ይቅርታ አድርጊልንና ያው ራሴንም መሆን ፈልጋለሁ ከዚህ በኋላ ከራሴ ጋር መሆን ስለምፈልግ እዚህ ጋር ሁሉ ነገሮች ቢያበቁ ደስ ይለኛል። መጥፎ ሰው አይደለሽም። ያው ዛሬ በቁም ነገር ስንጠራሽ እንግዲህ እንዲከፋሽ እንዲደብርሽ ምናምን ነገር አይደለም። ስለዚህ ሄርሜላ ለኔ ጥሩ ሰው ነሽ። ሰው ግን ያው የልብሽን ማንም የተረዳው የለም። የውስጥሽን የሚያውቀው ፈጣሪ ነው። ለኔ ክፋትም ነገር አስበሽ አታውቂም። ስለዚህ ዛሬ ግን ያሉት ነገሮች እዚህ ጋር ቢበቁ መልካም ይመስለኛልና ሰው የተቀበለሽ በሌላ መንገድ ነውና እያየሽም ያለው በተለየ መንገድ ነው። ስለዚህ ያው በመነጋገር ደግሞ ማይፈታ ነገር የለም አይደለ? ስለዚህ በመነጋገር እንፈታዋለን ብዬ ስላሰብኩኝ ነው ዛሬ ብሩክንም ጠርቼው እዚህ ጋር ነገሮች ቢያበቁ ብዬ ያሰብኩት ማለት ነውና ፕሊስ ተረጅኝና ሁሉንም ነገሮች እንትን ብለን እዚህ ጋር አብቅተን እንግዲህ አንቺም ፈጣሪ ከኔ የተሻለ ሰው ሰጥቶሽ አሪፍ ላይፍ እንድትኖሪ እመኛለሁኝ። ምናልባት ብሩክ የሚጨምረው ነገር አለ? አዎ ይሄ ማለት እንግዲህ መደዋወል ይቆማል ማለት አይደለም። ደውይለት ምናምን ግን ይሄ አሁን ያላችሁበት ጓደኝነት በጣም ሁሉም ደስታን መፍጠር አልቻለም። ምናልባት አብርሃም የተደሰተ ሊሆን ይችላል፣ አንቺ የተደሰተች ሊሆን ይችላል። እኛ ግን በቃ እየተሳቀቀን ነው በዚህ ጉዳይና እንግዲህ ሩታ የሚሰማትን አይነት ስሜት ማሰብ አለብን አንድ ልጅ ነው። ስለዚህ በቃ ሄርሜላ መራቅ አለብሽ ብዬ አስባለሁ። አብርሽ ቤት ባትሄጂ ደስ ይለኛል ከዚህ በኋላ። ያው ከዚህ በኋላ ምንድነው መገናኘታችን ነው የሚቀረው። ቪዲዮም ከዚህ በኋላ ወደ ዩቲዩብም እኔና አንቺ አንድ ላይ አንመጣም። አንቺም በራስሽ መንገድ መስራት ትችያለሽ። እኔም መጀመሪያ እንደምሰራው የራሴን ላይፍ መቀጠል እችላለሁና ይሄንን ነው የምልሽ ሄርሜላ፣ እንዳይደብርሽ። ማውራት የምትፈልጊው ነገር ካለ ያው እኛ አውርተን ጨርሰናል። ብሩክ የመጣበት ምክንያት ምንድነው? ያው ለመጀመሪያ ጊዜ ካንቺ ጋር ያስተዋወቁኝ እነ ብሩክ ናቸው። አቤልም ዛሬ ስላልተመቸው ነው ያልመጣውና እነሱ ናቸው ያስተዋወቁኝ። ዛሬ ደግሞ ለመጨረሻ ጊዜ እሱ ባለበት እንዳገናኛ ያለያየናል ማለት ነው እና ይሄ ነው። እስካሁን ግን ቁጭ ብዬ ዝም ብዬ የሰማኋችሁ ስለማከብራችሁ ነው። የምራችሁ ነው? ተነጋግራችሁበት ነው እንደዚህ እያላችሁኝ ያላችሁት? ሄርሜላ አዳር ሙሉ አስቤበት ነው ያደርኩት። ምንም እንቅልፍ አልተኛሁኝም። ብሩክ እሺ፣ አንተ ምናልባት የሆነ ነገር ሊሰማህ ይችላል፣ ግን ደግሞ እኔን እንደማታውቀኝ ሰው አሁን ላይ እንደዚህ መለየት የሚባል ሀሳብ ማምጣት አለባችሁ? ብሩክ ደግሞ ወንድሜ ነህ፣ ጓደኛዬ ነህ። ለአብርሃም ያለኝን ፊሊንግ እያወቅህ እንዴት ነው እንደዚህ ልትሆንብኝ ይቻልከው? እንዴት ነው? ጥሩ ሰው ነሽ። እንዳንቺ አይነት ሰው እንዳንቺ አይነት እህት ላናገኝ እንችላለን እኮ ሁላችንም ማለት በጣም ጥሩ ሰው ነሽ። አዎ እኛም ስንለይሽ እኛ ምን የምንጎዳው እንጂ አንቺ ብቻ አይደለሽ። ግን ደግሞ ነገሮች እንዲስተካከሉ ሲባል በቃ ግዴታ መራቅ አለብሽ። የምራችሁ ነው? ይሄን ሀሳብ መቼ ነው ያመጣኸው አብርሽ? አልገባኝም። ማለት ይሄ ነገር ለሄርሜላ ቀላል ነው ብላችሁ ታስባላችሁ? ከዛ ባለፈ እያላችሁት ያለውስ ነገር እርግጠኛ ናችሁ? ማለት ትክክል ነኝ ብላችሁ ነው የምታስቡት? ሄርሜላ ሰው ያሰበውን ነው እየነገርንሽ ያለው እንጂ እኛ ትክክል ነን። አብርሽ ታዲያ እኔ ባንተ ብዙ አልተገፋሁም ማለት እንደኔ ሁንልኝ እንደኔ እንዳረኩልህ አድርግልኝ ምናምን አይደለም። ግን እኔ ባንተ ብዙ በሰው ስንት አልተገፋሁም፣ ስንት አልተሰደብኩም። ምን ያልተባልኩት ነገር አለ? ከጎኔ ግን ቢያንስ ቅርብ ያንተ ጓደኞችም ቢሆኑ የሆነ ያህል ፐርሰንት እኔን ተረድተውኛል ብዬ ማስበዋል። ላንተ ያለኝም ፊሊንግ በመጥፎ ነገር እንዳልመጣሁ ሌላ ነገር አስቤ እንዳልመጣሁ ብሩክም ቢሆን ተረድቶታል ብዬ ነው ማስበው። ሰው ስለሚያስበው በሰው ቢሆንም የት እንዴ ሆናችሁ ነው?
እንዴ ሰው ባሰበው ቢሆን አብርሽ ምን አይነት ውሳኔ እየወሰናችሁ ያላችሁት? ለትንሽ ጊዜ ብቻ በቃ ቢያንስ ነገሩ ሲስተካከል አይ ብሩክ እንደዚህም በለ ተስፋ እንድትሰጣትም አልፈልግም። አሁን ነገር እስኪረጋጋ ብልሃት በኋላ ላይ ያለው ነገር ደግሞ ስታየው የባሰ እንዳይሆንባት በዚሁ ነው በቃ ሁሉ ነገር ያው ነገር ካልደፈረሰ አይጠራም አይደለ? ዛሬ ሁሉም ግልጽ ነገር ነገርናት መለየት ነው እንጂ የሚሻለው እንደገና ለነገ ደግሞ ተስፋ አልሰጣትም። አብርሃም ስለምን ተስፋ ነው የምታወራው? ሲጀመር በምን ስቅጥፋት ነው እንደዚህ ይሄን ነገር አሰላስለክ ምን ብለክ የመጣው? ሲጀመር እኔ ባንተ ብዙ አልተሰደብኩም። ይሄን ያህል የምራችሁ ነው ለኔ እንደዚህ አይነት ነገር ይገባኛል ብላችሁ ታስባላችሁ? ኤርሚ እንደማይገባሽ እናውቃለን እኮ ግን ደግሞ ታዲያ ሰው ነው የሚያኖረን አብርሽ ሰው ነው የሚያኖረን። እኔ ሀሳባችሁን ቆሜ ሲሰማ ምንም የማይመስለኝ የማይሰማኝ ነው እንዴ ይመስላችሁ? ዝም ያለ ሁሉ ምንም እንትን አይልም አይደብረውም አይሰማውም? ሄርሜላ ምንም አትሆንም እንደፈለጋችሁ ከህይወቴ ውጪ ምናምን የምትሉት እንዴ? እኔ ሰው አልለምድም። ዛሬ ቀኑ ሙሉ ደናውዬ እኔ ከአብርሃም ጋር ስለይ ምንም አልሆንም አይደል? አብርሃም እንኳን ካንተ አብርሃም እሺ በደንብ ቀርቤዋለሁ። ከእናንተ ስለይ ነው አይደብረኝም እንዴ? ታውቃለህ አይደል እንዴ ብሩክ፣ አንተ እንኳን ስታመጣኝ ምንም ጓደኛ እንዳልነበረኝ የሆነ ብቻ እናንተ ጋር መጥቼ የሆነ ያህል ህይወቴ እንደተስተካከለ ደስተኛ በህይወቴ እንደሆንኩኝ እያወቃችሁ ምን ባጠፋሁት ምን በበደልኩት ነው እንደዚህ አይነት ነገር የምትሉኝ? ከዛ ባለፈ ረጅም ጊዜ እንዳሰበበት ነገር ጊዜ ሰጥቶ እንዳሰበበት ነገር መፍትሄ ባልሆነ ነገር እንደዚህ ነው ብላችሁ አብርሽ ከልብህ ነው የምራችሁ ነው? ምንም እንደ ፊታችሁ ነገር መስሏል። በዛ ላይ እንጃ ብቻ ለምን እኔ ላይ እንደዚህ እየገፋኸኝም ቢሆን ወደኋላ አላልኩም አይደል እንዴ? ቢያንስ ደግሞ ታውቃለህ የሆነ ያህል ቪዲዮ ላይ ብቻ ያለውን ብቻ ሳይሆን አንተ ህይወት ላይ መጥቼ ምን ያህል ብዙ ነገር ተጠቃሚ እንደሆንኩኝ ታውቃለህ አይደል? በህይወቴ ምን ያህል አንተ ነህ አይደል እንዴ ሰው አለኝ ብዬ ማስበው። ሁለታችሁም ለኔ ማለት ቅርቅርቤ ናችሁ። ግን ደግሞ ይበልጥ አብርሃም ላንተ ጥሩ ስሜት አለኝ ታውቃለህ። እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት አይከብድህም ላንተ? ይሄም ያው ይከብደኛል። ሳይከብደኝ ቀርቶ አይደለም በቃ ይከብደኛል። ካንቺ መለየቱም ይከብዳል። ግን ደግሞ ያው የማይለመን ነገር የለም እና ለመልመድ እሞክራለሁኝ እና ያን ነው አንቺም ልክ እንደኔ ስሜትሽን ውስጥሽ ያለውን ነገር ተቆጣጥረሽ ብሩክ እስከዛሬ የሆነ ያህል ፐርሰንት እንደ ሴትነት ትረዳኝ ነበር አይደል? ለምን አንድ ነገር አትለውም? አንተም እሱን ሀሳቡን አግዛው ትመጣለህ። ኤርሚ በጣም ጥሩ ሰው ነሽ። ለማንም ሰው መመኛት አይነት ነሽ። ግን አሁን ደግሞ ያለው ነገር በቃ ያስፈራል። እውነት ነው። ደግሞ ውጪ ሆነሽ ምናምን አልነበርኩም ከእናንተ ጋር እያየሁ ነበር ያለውን ሁኔታ ነው ሳይ በቃ ሰላም አልሰጠኝም። ምክንያቱ ደግሞ ምንድነው በቃ የሆነ ግንኙነታችሁ ወደ ሌላ ነገር እየተቀየረ ስለመሰለኝ አብርሃምም ውስጡ ሰላም አልሰጠውም። ስለዚህ ብሩክ አንተም ፈረድክብኝ። ምንድነው ሌላ ነገር ስለተቀየረ ስላልተቀየረ አይደለም። ምን መጥፎ ነገር አድርጌ ነው እኔ ለአብርሃም ጥሩ ነገር ከማድረግ ጥሩ ነገር ከማሰብ ውጪ ምን አደረኩኝ? አብርሃም እሱ አንተ ብቻ አይደለም አንተም እኮ ለኔ ያለ አሁን በቃ ስለሽ እኔ ከዚህ በላይም አውርተሽ አንቺንም እንትን ማለት አልፈልግም። ይሄ ነው ትንሽ ነገሮችን ተረጂና ለኔም ማዝነሽ ለአንቺ አሁን ለራስሽ ብቻ ሳይሆን ለኔም ማዝነሽ ምልሽን ነገር እሺ ብለሽ መለየት ይችላል። አብርሽ ለኔም ማዝነሽ ያልከው ቅድም ባንቺ ትዳሬን አጥቻለሁ ምናምን ያልከው ከልብክ ነው? እኔ በእኔ ምክንያት ነው ትዳርህን ያጣኸው? ከኔ በፊት አይደል እንዲከሩታ ጋር ይጣላችሁ የነበራችሁት? ከአንድም ሶስት ትዳርክ እንዲመለስ ከሩታ ጋር አገናኝሽ ካልነበር እንዴ? ለምንድን ነው እኔን እንደ መንስኤ የትዳራችሁ መፋታት እኔ እንደሆንኩኝ የምታስበው? እሱ ብቻ ሳይሆን እናንተም ቢሆን የራሳችሁን ስሜት ነው እያዳመጣችሁ ያላችሁት። ይሄ በቃ አሁን መሄድ አለብሽ። ይሄን ነገር ለምን ነበር የጠራንሽ? ስለዚህ እሺ በይኝና ሂጂ በቃ። መሄድ አልችልም። ይሄን ሀሳባችሁን አንሱ፣ አስቡበት። ሂጂ አብርሽ ከአንተ ጋር እንደዚህ በቀላሉ ነው መለያየት የምችለው? እንዴት ነው አሁን ይሄን ነገርከኝ? እሺ ብዬ ተቀብዬው ልሂድ? እንዴት ነው የምታስበው? አልገባኝም። ይሄ ነበረ ቅርበታችን። አብርሽ አቋምሽ መቀበል አለብሽ። ሁሉም ነገሮች ላንቺ እንደሚከብዱሽ ለኔ ይከብዱኛል። ግን በቃ ቀስ በቀስ እየረሳኋቸው እያስወጣኋቸው እኮ። ታዲያ የምትናገረው ነገር እኮ ከኔ ጋር ምንም የሚያገናኘው ነገር የለም። ምክንያት እያልክ እያነሳ ያለው ነገር እኮ አብርሃም ከኔ ጋር ምንም ነገር የሚያገናኘው ነገር የለም። እንዴ እንደዚህ ብለህ ስትናገረኝ እንደዚህ እየገፋኸኝ ስለምወድ ስለማከብር ነው አይደል? እንዴ እዚህ ጋር ቆሜ ዝም ብዬ የምሰማችሁ ሁለታችሁንም። እንግዲህ ነገሩ እኮ ከዚህ ተቀጠለ ጓደኝነታችሁ በቃ ለመለያየት የሚከብድ ይሆናል፣ ለመረሳሳት የሚከብድ ይሆናል። ስለዚህ
አሁን ሊቋጭ ይችላል። ታዲያ ጓደኝነት መጥፎ ነገር ሆኖ ታይቶክ ነው? አልገባኝም። ሄርሚኛ ከምን በቃ ለዚህ ጉዳይ ነበር የጠራንሽ፣ ልናወራሽ ፈለግን። ይሄንን ነበረ አውርተንሻል። ስለዚህ በቃ ከልብህ ነው አብርሽ? አዎ ከልብህ ነው። ወዴት ነው የሚሄደው? ይሄን ነገር ተቀብዬ ነው የሚሄደው? አንተም ይሄን ነገር ተቀብለህ በዚህ ደቂቃ ውስጥ ይሄ ነገር የእናንተ ነገር በቃ በዚህ ደቂቃ ውስጥ የሚያልቅ ነገር ነው? አዎ አዎ። እኛ ከምንሄድ ጥላሽ የሰውን ልጅ መለያየት መፍትሄ ሆኖ አያውቅም። ከዛ ባለፈ ደግሞ አንተ ገና ለገና ሰው ስለሰደበህ ምናምን አይደለም። እኔ ለአንተ ብዙ አልተሰደብኩም፣ ስለወደድኩክ ነው። እንደኔ እንደ ሴት የተሰደበ ሰው አለ፣ ግን ስድቡን ሳይሆን ራሴን ስለማቅ አንተንም ስለማቅ ነው አይደል እኔ ነገሮችን የተቀበልኩት። እንዴ ምንም ችግር የለውም። አሁንም ምንም ማለትም፣ ግን መለያየት መፍትሄ ነው ብለክ እንዳታስብ። ከዛ ባለፈ ደግሞ ሴት ልጅ ነኝ፣ ብዙ ነገር ባንተ ተሰድቤ ያለው አብርሽ። አንተን ባልወድ ኖሮ እንደዚህ ማልሆንልህም፣ ምንም ችግር የለውም። ነይ ስትለኝ አልመጣልክም ነበረ። እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ? ችግር የለውም። ተሰናበተኝ። ሀሳብህን ምንም ማለት በግድ ላደርገው የምችለው ነገር ስለሌለ ሀሳብህን እቀበላለሁ። አንተንም ስላስጨነቅኩ በጣም ይቅርታ። ደህና በጣም ከባድ ነገር ፋሚሊቲ ፕራንክ ማንም እንደማይችለኝ እንድታውቁ ፈልጋለሁኝና ሄርሚ ፕራንክ ሲደረግ እንደዚህ ነው። እሺ ስታረቂ ቆንጆ ነሽ፣ ስታረቂ ደግሞ በጣም ታምራለሽ። ደማቸው ሄርሚ ነው ፕራንክ ነው። እሺ አይ መጀመሪያ የልባችሁን ከተናገራችሁ በኋላ ፕራንክ ምናምን ነው ያለው። ልቀቁኝ። የልባችሁን ከተናገራችሁ በኋላ ነው ፕራንክ የምትሉት? ሰምኛ ሶፍት ስጣት እንዴ አታርቅሽ እንጂ ምን አለ መሰለሽ ከኔ ጋር እኔ ፕራንክ ካቆምኩኝ ቆይ 1 አመት ሊሆነኝ ነውና ሰውን ፕራንክ ማድረግ አልፈልግም፣ ከተረዳሽኝ ማለት ነው። ስለዚህ አሁንም ቢሆን ከኔ ጋር ፕራንክ ምናምን ነገር ባትጀምር ይሻላል። የትኛው ንግግር ነው ፕራንክ የሆነው? ሁሉም ንግግር ሁሉም ንግግር ፕራንክ ነው። አይ እንድታቂው ስለምፈልግ ነው። ፕራንክ ሲደረግ እንደዚህ ነው። እሺ ስለማታቂበት በደንብ ላሳይሽ ብዬ ነው። እሺ ለማንኛውም ለሌላ ጊዜ በዚህ ልክ ከኔ ጋር ፕራንክ ባትሳፈጪ ጥሩ ነው። ለማንኛውም ፋሚሊዎቻችን እስካሁን ድረስ ስንናገር የነበሩት ነገሮች በሙሉ ፕራንክ ነበሩ ማለት ነው። እናንተንም ፕራንክ አድርገናል፣ ሄርሜላንም ፕራንክ አድርገናል። ምናልባት ልክ ለሌለው ንግግራችን እናንተንም ለተናገርንበት እሷንም ለተናገርንበት ሁላችሁንም ይቅርታ እንጠይቃለን። እኔ ፕራንክ አቁሜያለሁ ቤተሰቦቼ። ነካካችን ሄርሜላ ነች። ትንሽ ቆየ ፕራንክ ማድረግ ካቆምኩኝ እና ደግሞ አሁን ያወራኋቸው ነገሮች በሙሉ እሷን አይወክልም። ሄርሜላ እንደዛን አይነትም ሰው አይደለችም። ለኔ ትዳር መበተን ለኔም አንዳንድ ነገሮች ማጣት ምክንያት እሱ አይደለችም። ይሄንንም በዚሁ አጋጣሚ እንድታውቁልኝ እፈልጋለሁ። በጣም ጥሩ ልጅ ናት፣ ምርጥ ልጅ ናት። ምንም አላስደበረችኝም፣ ኮንፈርቴንም አልነሳችኝም። ያገናኛል አብረን እንቀጥላለን ማለት ነው እና ሄርሚዬ ለማንኛውም እንኳን ደስ አለሽ። ፍራንክ ተደርጋ አታውቅምና እንዴት ነው ኮስተራችሁ እዚህ ግን የምትናገሩት? ምን አለ መሰለሽ አንዳንዴ ወስኜ ከወጣው እንደዚህም እንደሆንኩኝ እንድታቂ ፈልጋለሁ። እግዚአብሔርን የምሬ ነው። እንደዚህ አይነት ፕራንክ ያቆምኩበት ምክንያት ለምን እንደሆነ ያውቃላችሁ? ብዙ ሰዎች ያኔ ከሩታም ጋር ሰራ ምናምን ይቁም ምናምን የሚል በቃ ሙሉ የኦዲየንስን እንትን ሰምቼ ነውና ቢያንስ ፕራንኮች እኮ አሉ፣ የሚያዝናኑ ፕራንኮችን እሰራለሁ። አሁንም ደስ የሚሉ ፕራንኮችን ኦዲየንስን የሚያዝናና እኛን የሚያዝናና ፕራንክ ከሆነ ኢትስ ኦኬ። ግን ደግሞ አሁን ትናንትና ያደረጋችሁት ነገር እኔ ካንዳቸው ጋር ብጣላ ወይ ከዩ ጋር ወይንም ከፈረንጁ ጋር ብጣላ ኖሮ አይደለም የምሬ ነው ጌታን የዘላለም ጸጸት ሆኖ ነበር የሚቀረው፣ ወይ ከዛ ሰው ተጣልቼ ነበር የሚቀረው። ገባሽ አይደለ? እንደዚህ አይነት ፕራንክ አያስፈልግም። እኔስ እዚህ ጋር ከብሩክ ጋር ወይ ካንዳችሁ ጋር በደበደባችሁ ምን ይመጣ ነበረ እኮ። ትክክል እንዳልሆነ እኮ ልነግርሽ ስለፈለኩኝ ነው። ገባሽ አይደለ? ትናንትና አሁን ምርጫ ነው ያደረጋችሁት። ካንቺና ቪዲዮን አይቼዋለሁኝ እኮ ካንቺና ከነሱ ምርጫ እንደማድረግ ነው። ገባሽ? አንቺን ብል እነሱ ሊደብራቸው ነው፣ እነሱም ብል ደግሞ አንቺ ሊደብርሽ ነው። እኔ ምንም አውቄ አይደለም በጊዜው ፕራንክ እንደሆነ አውቄ አይደለም ያንን ነገር ያደረኩት፣ ግን ደግሞ ውስጤ ያለኝን ነገር ነው ያደረኩት ማለት ነው። ግን ቤተሰቦች ይመስክሩ እውነት የትኛው ፕራንክ ከባድ እንደሆነ ማድረግ እንደሌለባችሁ
የትላንትናውን ፕራንክ አይታችሁታል። እኔ ላይ ተጫነው አልተረጋጋሽም እና ለማንኛውም ስታለቅሺ ሳይሆን ስስቂ ነው የሚያምርብሽ። ፈገግታሽ ደስ ይላል። ብሩክ ስታለቅሽ ያምርብሻል ብሎኛል። አለቅስ ነው አንዴ ሁሌም ፈገግ እንድትይ ነው የምንፈልገው። ለማንኛውም እንግዲህ ውድ ተመልካቾቻችን መጨረሻ ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። እንግዲህ ይህንን ፕራንክ ያቀረብኩበትን ምክንያት ለምን እንደሆነ የገባችሁ ሰዎች ይገባችኋል ብዬ አስባለሁኝ። ላልገባችሁ ደግሞ በደንብ አድርገን በሌላ ጊዜ እንዲገባችሁ እናደርጋለን። መልካም ቆይታ ይሆንላችሁ።